ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁ ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በፈቃደኝነት ከአሜሪካ ወደ ሀገራቸው ለሚመለሱ ህገወጥ ስደተኞች $3000 ይከፈላቸዋል ብለዋል። ከዚህ ቀደም $1000 ተብሎ የነበረ ሲሆን አሁን ክፍያው በ$2000 ጨምሯል። ስደተኞቹ ወደ ሀገራቸውም ሲመለሱ ደግሞ የአውሮፕላን ትኬቱን የአሜሪካ መንግስት ይሸፍናል። ይህ እድል የሚሰራው ከሳምንት በኋላ ለሚገባው አዲሱ የፈረንጆች ዓመት ድረስ መሆኑ ተገልጿል። የኬንያ ፕሬዝዳንት ዊልያም ሩቶ ለአንድ ቀን የሥራ ጉብኝት ወደ ኢትዮጵያ መጥተዋል። ጠቅላይ ሚኒስትር አብይ አህመድም ወደ ኢትዮጵያ ለመጡት ፕሬዝዳንት ዊልያም ሩቶ አቀባበል እንዳደረጉላቸው የጠቅላይ ሚኒስትር ጽሕፈት ቤት ተናግሯል። ጉብኝቱ በሁለቱ ሀገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በቅርብ ቀናት ኢትዮጵያን የተለያዩ ሀገራት መሪዎች የጎበኙ ሲሆን ዊልያም ሩቶ ሶስተኛው ናቸው። ሩሲያ ወደ ቻይና በምትልከው የተፈጥሮ ጋዝ አዲስ ክብረ ወሰን አስመዘገበች። ሩሲያ ወደ ቻይና ከፍተኛ መጠን ያለው የተፈጥሮ ጋዝ በመላክ አዲስ ክብረ ወሰን አስመዝግባለች። ሩሲያ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ በ2024 ከነበረው ቁጥር በሁለት እጥፍ በመብለጥ በ2025 1.6 ሚሊዮን ሜትሪክ ቶን በመድረሱ አዲስ ክብረ ወሰን ሆኖ መመዝገቡ ተነግሯል። ከዚህ ቀደም አውስትራሊያና ኳታር ለቻይና ዋነኛ የተፈጥሮ ጋዝ አቅራቢ ሀገራት እንደነበሩ ተመላክቷል። ነገር ግን ሩሲያ በ2025 በነበረው የተፈጥሮ ጋዝ አቅርቦቷ አሁን ላይ አውስትራሊያን በመብለጥና ከኳታር በመቀጠል ሁለተኛዋ ለቻይና ትልቅ የተፈጥሮ ጋዝ አቅራቢ ሆናለች። በቻይናና አሜሪካ መካከል በተፈጠረው የንግድ ፍጥጫ ምክንያት ተቀዛቅዞ የነበረው የቻይና የተፈጥሮ ጋዝ ፍላጎት ከቅርብ ጊዜያት ወዲህ መነቃቃት የታየበት ሲሆን የሩሲያ የጋዝ አቅራቢ ድርጅቶችም ምርታቸውን በማቅረብ ላይ እንደሚገኙ ስፑትኒክ ዘግቧል። የአውሮፓ ህብረት ከሩሲያ በሚገባው የጋዝ ምርት ላይ ማዕቀብ ቢጥልም ሩሲያ ወደ ቻይና የምትልከው የጋዝ ምርት በእጥፍ በማደጉ ሩሲያው በገበያ ላይ ተፎካካሪ ሆና ቀጥላለች። የደቡብ ኮሪያ የመጀመሪያው የንግድ ሮኬት በብራዚል መከስከሷ ሮይተርስ ምንጮችን ጠቅሶ ዘግቧል። የኢኖስፔስ ንብረት የሆነው ሃንቢት ናኖ የተሰኘው መንኮራኩር በብራዚል ከሚገኘው አልካንታራ የጠፈር ጣቢያ በተተኮሰ በትንሽ ደቂቃዎች ውስጥ ተከስክሷል። ለክስተቱ መንስኤ የሆነው ቴክኒካዊ ብልሽት መሆኑ ተገልጿል። ልዩ የነፍስ አድንና የክትትል ቡድኖች ሮኬቱ ወደ ወደቀበት ቦታ ተሰማርተዋል። በሌላ ዜና ኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ከ27 ቢሊዮን ብር በላይ የብድር ስምምነት ተፈራረሙ። አየር መንገዱ ከዚህ በፊት ለሰራተኞች 1200 ቤቶችን ገንብቶ ማስረከቡን አስታውሶ አሁን ላይ 5000 ቤቶችን በመገንባት ላይ እንደሚገኝ ገልጿል። ይህ የቤት ግንባታ ለማሳካት በዛሬው ዕለት ከኢትዮጵያ ንግድ ባንክ የ27.8 ቢሊዮን ብር የብድር ስምምነት መፈረሙን አሳውቋል። የዩናይትድ ስቴትስ እና የኢትዮጵያ መንግስት ለሚቀጥሉት 5 ዓመታት የሚዘልቅ የጤና ትብብር የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱን የአሜሪካ መንግስት ከ$1 ቢሊዮን በላይ በማቅረብ የሚደግፈው ነው። በዛሬው ዕለት የተከናወነውን የመግባቢያ ስምምነት የተፈራረሙት የገንዘብ ሚኒስትር አቶ አህመድ ሺዴ፣ የጤና ሚኒስትር ዶክተር መቅደስ ዳባ እና የዩናይትድ ስቴትስ የኢትዮጵያ አምባሳደር ኤርቪንግ ማሲንጋ ናቸው። አሜሪካ ባለፉት 20 ዓመታት በኢትዮጵያ የጤና ስርዓት መደገፊያ የሚሆን ከ$5 ቢሊዮን በላይ መስጠቷን በፊርማ ስነ ስርዓት ወቅት ተነግሯል። ክቡራን አድማጮቻችን ለሰዓት ያዘጋጀንላችሁ ዜናዎች በዚህ እናበቃለን።